የአባቶቻችሁ እርዳታ ውስን ነው። የእናቶቻችሁ እርዳታ ውስን ነው። የሆነ ቦታ ላይ ይቆማል። የሰው ነገር የሆነ ሰው ወዳለው ብል የሆነ ቦታ ደግሞ ይጣላል። ሰው በቃ አብሬ ካሁን በኋላ ካንተ ጋር እቆማለሁ ይልና በሆነ ቦታ ላይ ደግሞ ሰው ሐሳቡን ይቀይራል፣ አመለካከቱን ይቀይራል፣ ንግግሩን ይቀይራል። ወገኖቼ እሳት ውስጥ እንኳን ገብቶ ሲድራቅ ሚሳቅ አብደናጎ እዛው እሳት ውስጥ ለካ ውጪ ከነሱ ጋር አልነበረ፣ በችግሩ ውስጥ ከነሱ ጋር ነበር፣ በመከራ ውስጥ ከነሱ ጋር ነበር። እሳት እኮ የመጨለሻ እያቃጠለ እሳት እኮ በጣም እኮ በኃይል እየተቃጠለ ባለው እሳት ውስጥ ወገኖቼ ችግሩ ሲበዛ እግዚአብሔር ከናንተ ጋር ነው። መከራ ሲበዛ እግዚአብሔር ከናንተ ጋር ነው። በሰዎች ስትገፉ እግዚአብሔር ከናንተ ጋር ነው። ዮሴፍ እኮ ከወንድሞች ጋር የተገፋበት አንዱ ትልቁ ምልክቱ እግዚአብሔር ከዮሴፍ ጋር ነበር። ዛሬ በሰው ዘንድ የተገፋችሁ፣ በጓደኞች የተገፋችሁ፣ በአለቆች የተገፋችሁ፣ በፖለቲካው የተገፋችሁ፣ በቤተ ክርስቲያን የተገፋችሁ ጌታ ምስክሬ ነው፣ እግዚአብሔር ከናንተ ጋር ነው። ዝም ብሎ ሰው ተነስቶ ሲሰድባችሁ እግዚአብሔር ከናንተ ጋር ነው። ዝም ብሎ ሰው ተነስቶ ሲጠላችሁ እግዚአብሔር ከናንተ ጋር ነው። ዝም ብሎ ሰው ፊቱን በእናንተ ላይ ሲያጠቁራችሁ እግዚአብሔር ከናንተ ጋር ነው። እግዚአብሔር ከናንተ ጋር ነው። ሰው ዛሬ ረድቶ ነገ አረዳም ይላል። እግዚአብሔር ሁሉ ጊዜ ረዳታችን ነው። ሁሉ ጊዜ እኮ ነው። ኃይሉ አይቀየር፣ እጁ አይጣመም፣ እጁ አያረጅ፣ አፉ አይዘጋ። እጁ አጭር አይደለም። ዘርግቶ መታደግ ይችላል፣ መክፈት ይችላል። የሰው እጅ አጭር ነው። የሰው አይምሮ ብልሹ ነው። የሰው ህይወት በጣም ይሄ እዚህ ግባ ማይባል ነው። ወገኖቼ እግዚአብሔር ከኔ ይልቅ እኔ ራስን ወዳለሁ፣ እናንተ ራሳችሁን ትወዳላችሁ አይደል? ከናንተ ይልቅ እግዚአብሔር ለናንተ ቅርብ ነው። ካንቺ ይልቅ እግዚአብሔር አይደለ ከአባት አይደለ ከእናት አይደለ ከገንዘብ አይደለ ከትዳር አይደለ ከባል አይደለ ከምስት እግዚአብሔር ራሱ ለኛ ቅርብ ነው። ዛሬ የተቀበረብሽ ነገር አለ። በትንሣኤ ጉልበት ዛሬ በኢየሱስ ስም ትንሣኤ ያደርጋል። ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። እስቲ እንደዚህ በሉ፣ ትንሣኤ ይሆናል በሉ እስቲ። ዛሬ በህይወቴ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በጤናዬ ላይ፣ በበረከቴ ላይ፣ በቢዝነሴ ላይ ትንሣኤ ይሆናል። ትንሣኤ ይሆናል። አይቼ ማላቀው ነገር ዛሬ ይሆናል። አይቼ አስቤ ማላቀው ነገር ዛሬ አስባለሁ። ተመልክቼ ማላቀው ነገር ዛሬ እመለከታለሁ። ጨብጬ ማላቀው ነገር ዛሬ እጨብጣለሁ። ወጥቼ ወደ ማላቀው ስፍራ ዛሬ አወጣለሁ። ወርሼ የማላቀውን ዛሬ በክርስቶስ እወርሳለሁ። ማን ነው ዛሬ? የእምነት ሰው የለም እንደ ዛሬ የእምነት ሰው የለም። ወገኖቼ የእናንተ እርዳታ የሚመጣው ከገንዘብ ወይም ከሰው ወይም ከአለቃ ወይም ከቢዝነስ ነው። ይሄን በደንብ ስሙ። ገንዘብ ያልቃል። ገንዘብ ያልቃል። ዕውቀትም አቅም ያጣል። በደንብ ስሙ። እናንተ ዶክተር ነው፣ ፕሮፌሰር ነው። እሱ እኮ አጎቴ እኮ የተማረ ነው። አጎቴ እኮ ሚኒስተር ነው። አጎቴ እኮ መከላከያ ሰራዊት ሹም ነው። አጎቴ እኮ ብዙ ቢዝነስ አለው። አጎቴ እኮ አክስቴ እኮ እንደት ይሄ ሁሉ ይደክማሉ። አንድ ቀን ይደክማል። እኔ አጎቴ ዶክተር ነበር። ጌታ ምስክሬ፣ ድሮ ሕፃን ሆኜ በጣም እመካበት ነበር። ያስተምረኛል፣ ያሳድገኛል፣
ያስተምረኛል ያልኩት እኔ ራሴ ሳላድግ ሞት በቃ ሄደ። አያችሁ ወገኖቼ፣ ሰው ይሞታል፣ ሰው ይደክማል፣ ሰው ድሃም ይሆናል፣ ሰው ሐሳቡን ይቀይራል። በደንብ ስሙ። እግዚአብሔር አጋዣችሁ ረዳታችሁ እግዚአብሔር ከሆነ የትም ግባ፣ የትም ውጣ፣ ምንም ስራ፣ በእውነቴ ነው የምልህ፣ ሐሳቡ አይቀየር፣ ዕውቀቱ አይቀየር፣ ገንዘቡ አይቀየር፣ የሚረዳው የሚያግዘው የሚቀየር ነገር የለም። ወገኖቼ በደንብ ስሙ። ዛሬ እግዚአብሔር እንደዚህ ብሎኛል። በእውነት 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 ጌታ ምስክሬን፣ የምትፈልጉት ጌታ ወደ እናንተ እየመጣ የሰማይ አምላክ ምስክሬን፣ እናንተ የምትፈልጉት ጌታ እርደኝ ያላችሁ ጌታ፣ አግዘኝ፣ አስመልጠኝ፣ መንገድን ክፈት፣ ባርከኝ፣ ባል ስጠኝ፣ ሚስት ስጠኝ፣ ልጅ ስጠኝ፣ እንዲያርገኝ ያላችሁ ጌታ ሃሌሉያ ነገሮቻችሁን ሊያደርግ መንገድ ላይ ነው። ትቀበላላችሁ አትቀበሉ? የናንተ ነገር ሰርቶ ያንቺ ነገር ከፍቶ አንቺን እጅሽን በአፍ ሊያስጭንሽ የሰራዊት ጌታ እግዚአብሔር ረዳቱ መከታ ጋሻ ባገኘን በታላቅ መከራ ሃሌሉያ ሁሌ አብሮ የሚቆም ኢየሱስ ባጠገብሽ ነው። ኤው እየመጣ ነው። ጌታ ምስክሬ ነው። የናንተ ረዳት የሚመጣው ሰማይና ምድር ከሰራው ከእግዚአብሔር ዘንድ ነው። ለምን ቢባል ታውቁታላችሁ? ለምን ቢባል ታውቁታላችሁ? ተስፋ ዳዊት አይኑን ከመከራ ከችግር ከጭንቀት አንስቶ በእግዚአብሔር ላይ አደረገ። ዛሬ ስሙ ወንድሜ፣ በምንድን ነው ያንተ ትምክህት? ያንቺ ትምክህትሽ በምንድን ላይ? በባልሽ ላይ ነው? አንተ በሚስቴ ላይ ነው? አንተ በአባቴ ላይ ነው? በገንዘብ ላይ ነው? ወርቅ በእጅ ባለው በወርቅ ነው? አሁን ያለው በቤት ነው? ግድ የለም። ዛሬ አንድ ምክር ልምከር። አይንን አንሳ። ከሀገር ላይ አይኑን አንሱት። ከኢትዮጵያ መሪዎች ላይ አይኖቻችሁን አንሱ። ኢትዮጵያን እግዚአብሔር እንዲባርክ ከፈለጋችሁ ከኢትዮጵያ ችግር ላይ አይኖቻችሁን አንስታችሁ በኢየሱስ ላይ አይኖቻችሁን ደቅኑ። በኢየሱስ ላይ አይኖቻችሁን አድርጉ። ይኸው ሰማይና ምድር ከፈጠረው ዘንድ አሁን ረዳት ይለቀቃል። ጌታ ምስክሬ ነው። ጌታ ምስክሬ ነው። ጌታ ቆየ በጣም እርግጠኛ ሆኜ እኮ ነው የምናገረው። ችግሮቻችሁ ምንም ያህል ችግር ቢሆን፣ የችግሩ ሰፍቶ ሰፍቶ ትልቅ ቢሆን፣ በቃ የሆነ በቃ ሊገሏችሁ እንኳን ያዘ በሽታ ቢሆን ከበሽቶቻችሁ አይኖቻችሁን አንሱና በኢየሱስ ላይ አድርጉ። ከሚገሏችሁ እኮ ከበሽታ ኢየሱስ ይበልጣል። ይገባችኋል? የኔ አባት ይገባል? ለመግደል እኮ አለ በሽታ ቀርቧል። ከሚገል በሽታ ፈርታል አይደለ? ዶክተር የሆነ መጥፎ ዜና ነግሯል አይደለ? ከዶክተር የሚበልጥ ከመከራ የሚበልጥ ከጭንቀት የሚበልጥ የነገሮች ሁሉ ምንጭ፣ የፈውስ ምንጭ፣ የበረከት ምንጭ፣ የኃይል ምንጭ፣ የታምራት ምንጭ፣ የድንቅ ምንጭ ወደ ሆነው በኢየሱስ ላይ አይኖቻችሁን አድርጉ። አይኖቻችሁ አድርጉ። ወገኖቼ ከአምላክ ይበልጣል እንዴ? የእናንተ የችግሩ ተራራ ከአምላክ ይበልጣል? የእናንተ ካንሰር ከኢየሱስ ይበልጣል? የእናንተ የሄደው ነገር የሞተው ነገር ከኢየሱስ ይበልጣል? ፈልጋችሁ ያጣችሁት ነገር ከኢየሱስ ይበልጣል? አረ አይበልጥም በሉ። አረ አይበልጥም በሉ። አረ ኢየሱስ ይበልጣል።
አረ ኢየሱስ ይበልጣል። አረ ኢየሱስ ይበልጣል። ኢየሱስ ከአሜሪካ ይበልጣል። ኢየሱስ ከኢትዮጵያ ይበልጣል። ኢየሱስ ከካንሰር ይበልጣል። ኢየሱስ ከራስ ምታት ይበልጣል። ኢየሱስ ከስኳር በሽታ ይበልጣል። ኢየሱስ ከደም ግፊት ይበልጣል። ኢየሱስ ከሟርት ይበልጣል። ኢየሱስ ከጥንቆላ ይበልጣል። ኢየሱስ ከደብተራ ይበልጣል። አይበልጥም? ይሄን ስታምኑ ነው የምትፈወሱት። ይሄን ስታምኑ አምናችሁ አሜን ብላችሁ ኢየሱስ ከችግሬ ኢየሱስ ይበልጣል፣ ከካንሰሬ ኢየሱስ ይበልጣል፣ ከባል ኢየሱስ ይበልጣል፣ ከሚስት ኢየሱስ ይበልጣል፣ ከልጅ ኢየሱስ ይበልጣል። እግዚአብሔር በልጅ ይባርካችሁ። ጌታ ምስክሬ፣ እግዚአብሔር በሚስት ይባርካችሁ። እግዚአብሔር በባል ይባርካችሁ። እግዚአብሔር በውጭ በር ይባርካችሁ። ከውጭ በር ኢየሱስ ይበልጣል። ከቤተ ክርስቲያናችሁ ኢየሱስ ይበልጣል። ከፓስተሮቻችሁ ኢየሱስ ይበልጣል። እናንተ ተስፋ ካደረጋችሁ ነገር ኢየሱስ ይበልጣል። ለኢየሱስ ዕውቅና ስጡ፣ ዕውቅና ስጡ፣ ዕውቅና ስጡ፣ ዕውቅና እንስጥ፣ ዕውቅና እንስጥ፣ ዕውቅና እንስጥ፣ ዕውቅና ስጡ፣ ዕውቅና እንስጥ፣ ዕውቅና እንስጥ። ይችላል በሉ። ኢየሱስ ከነገር ሁሉ ይበልጣል። ይሄን ማወጅ ስትጀምሩ እግዚአብሔር ምስክሬ ነው። ከቤታችሁ ወርቅ አለ፣ በቤታችሁ ውስጥ በቤታችሁ ኃይል አለ፣ በቤታችሁ ቅባት አለ፣ በቤታችሁ መልአክ ይገባል፣ በቤታችሁ በራችሁ ላይ ያውላችሁ የክርስቶስ ደም ይቀባል። ከዚህ በኋላ አይታችሁ የማታውቁት አዲስ ነገር በሕይወታችሁ ላይ መሆን ይጀምራል። ለኢየሱስ ዕውቅና ስጡ።